ሰላም እንዴት ናችሁ? ዛሬም አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ የኔ ቤተሰብ የሆኑ ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ካያ የምትባል ልጅ ያስተዋውቀናል። ጓደኛዋን ለማግኘት እየሄደች ነው። ከዛም ጓደኛዋን ቴሳን ካገኘቻት በኋላ ትላንት የተዋወቅናቸው ልጆች ለምን አብረን አንዝናናም እያሉ ነው ብላ ሀሳባቸውን ትነግራታለች። ወንዶቹም የውሃ ላይ ሞተር ተከራይተው ወደ አንድ ቦታ እንዲሄዱ ለሴቶቹ ሀሳባቸውን ይናገራሉ። ካያ ብዙም ደስተኛ ባትሆን ለጓደኛዋ ብላ እሺ ትላለች። እንዳሉትም የውሃ ላይ ሞተር ይከራዩና ጉዟቸውን ይጀምራሉ። ብዙም አልተጓዙም። ሁለቱ ሞተሮች አንድ ላይ ይጋጩና ወንዶቹ ይጎዳሉ። አንደኛው እንደውም ከሞተሩ ጋር አብሮ ሰመጠ። የቀሩት ካያና ጓደኛዋ ናቸው። ከሁለቱ ወንዶች መሃል ደግሞ ዜቪየር የሚባለው ተረፈ፣ ግን ራሱን ስቷል። ቴሳና ጓደኛዋ ራሱ የሳተውን ልጅ ይዘው ብቻቸውን ቀሩ። እርዳታ ለመጥራት እየሞከሩ ነው፣ ግን በቦታው ማንም የለም። አጋጣሚ ሆኖ አንድ ትንሽዬ ጀልባ ራቅ ብላ ይመለከታሉ። እናም ሁለቱም ጓደኛሞች እንዴትም ተጫጫኸው ጀልባዋን የሚነዳትን ሰው ትኩረቱን ለማግኘት ሞከሩ። ሰውየውም ይመለከታቸውና እጋ ብሎ ሁሉንም ወደ መርከቡ ያስገባቸዋል። እናም የተፈጠረውን ነገር የሚጠይቃቸውና እነሱ የሚያጋጥማቸውን ነገሩት። ከአደጋው የተረፈ አንደኛ ጓደኛቸው ሕክምና ያስፈልገው ስለነበረ በተደጋጋሚ ሐኪም ጋር ደውል እባክህ እያሉት ነው። ቴሳም ለዜቪየር ውሃ ለምጣለት ብላ በማሰብ ወደ ውስጥ ትገባለች፣ ግን ተመልሳ አልወጣችም። ጓደኛዋ ብትጠብቃትም ቴሳ ወዴት እንደሄደች አላወቀችም። ካያ የጓደኛዋ ውስጥ ገብቶ መቆየት ሲገርማት እሷን ፍለጋ እሷም ወደ ውስጥ ትገባለች። ከዛም ካያ ጀልባውን የሚነዳውን ሰው ቴሳን አይታታል ብላ ጠየቀችው። እሱም ወሬውን ይቀይረዋል። ይሄ እኮ የሚያስፈራ ቦታ ነው፣ እንዴት ግን ወንዶቹን አምናችሁ ልትመጡ ቻላችሁ እያለ ይጠይቃቸዋል። ከዛም አረሳስቶ ያፍናታል። ከተወሰኑ ደቂቃዎች በኋላ ካያ ስትነቃ ጓደኛዋን አጠገቧ ታገኛታለች፣ ግን አንድ ክፍል ውስጥ ሁለቱም ተዘግቶባቸዋል። ቴሳ አልጋው ላይ በሴቶች ጥፍር የተቦጨረ ነገር ታያለች። ይህም ብቻ አይደለም፣ እርዱኝ የሚል ጽሑፍ ተጽፏል። እናም ቴሳ የተረዳችው ከነሱ በፊት ሌሎች እንደዚህ ጥቃት የደረሰባቸው ሴቶች እንደነበሩ ነው። ሲነጋ ጠዋት ላይ ምግብ ይልክላቸዋል። እሱ ከላይ ሆኖ በገመድ አስሮ ነበር ወደ ታች ይላክላቸው። ቴሳ ምንድነው ከኛ የምትፈልገው ብላ ጠየቀችው። እሱ ግን ዝም ብለሽ ምግብ ሽንቢ ብሎ ይመልስላታል። ቴሳ ወደ ላይ ወጣ ጠጋ ብላ ልታናግረው ስትሞክር ይጮህባታል። ካያም ድምጽ ትሰማለች። ሌላ ጀልባ ወደ እነሱ ጀልባ እየተጠጋ እንደሆነ። የመጣው ሰው ጀልባውን ከሚነዳው ሰው ጋር ጓደኛ ይመስላል። እናም ምንም ነገር ሳይፈራ ሴቶቹ የሚያሳየዋል። የመጣው ሰውም ሴቶቹን የቱ ጋ ነው የሚያማችሁ ብሎ ይጠይቃቸውና የሚያማቸውን ቦታ መመልከት ይጀምራል። ሐኪሙ የመጣው የእውነት ልጆቹን ሊረዳ ሳይሆን በህገወጥ መልኩ ሰውነታቸውን ሊሸጥ ነው። የዜንደርን ጠቀም የሚሉ ኦርጋኖቹን ከወሰዱ በኋላ ጠቅልለው ውሃ ውስጥ ይከቱታል። ከዛም እንዴትም አድርገው ጎትተው ቴሳን ይዟት ይወጣሉ። ካያ ባለ በሌላ አቅሟ ለማምለጥ እየሞከረች ነው። ካያም ተሳካላትና ከተዘጋባት ክፍል ውስጥ ትወጣለች። ከዛም በሬዲዮ እርዳታ ሬዲዮን በመጠቀም እርዳታ ለመጥራት ሞከረች፣ ግን ምንም መልስ አላገኘችም። እናም እንዴትም እየተንሾከከች ጀልባዋን ትዞራታለች። በኋላም ካያ ይጠቅመኛል ያለችውን አንድ መሳሪያ ያገኘች። ድፍረቷን አሰባስባ ጓደኛዋን ለማትረፍ ወጣች። ምንም ሳታቅማማ የያዘችውን መሳሪያ ሐኪሙ ላይ ተተኩሰዋለች። መርከቡን የሚነዳው ሰው ውስጥ ገብቶ ሲመጣ ሐኪሙ ሞቶ መሬት ላይ ወድቆ ያገኘዋል። እነዚህ ሁለት ሴቶች ከገዳዩ ጀልባ አምልጠው ወደ ሐኪሙ ጀልባ ለመሄድ ጥረት እያደረጉ ነበር። እሱም ሊከተላቸው ጀልባዋን ለማስነሳት ሞከረ፣ ግን አልሆነለትም። ካያ ፈጠን እያለች ብትዋኝም ቴሳ ግን ምንም አቅም ማግኘት አልቻለችም። እናም ትተሽኝ ሂጂ ማለት ጀመረች። ካያ ግን ወይ አብረን እንተርፋለን ወይ ደግሞ አብረን እንሞታለን ትላታለች። ከዛም ካያ ተመልሼ እመጣለሁ ብላ ቃል ትገባላትና ፈጠን እያለች እየዋኘች ወደ መርከቡ ሄደች። ከዛም ካያ ተመልሼ እመጣለሁ ብላ ቃል ትገባላትና ፈጠን እያለች እየዋኘች ወደ ጀልባው ትሄዳለች። ካያ መጀመሪያ ከሌሎች ሰዎች ጋር እንድትገናኝ ሬዲዮ ነበር መፈለግ የጀመረችው። በመጨረሻም ካያ መልስ የሚመልስላት ሰው አገኘች። እናም ያለችበትን ነገር ማብራራት ጀመረች። በሬዲዮ መልስ የምትሰጣት ሴትም ያለሽበትን ቦታ እንድናቅ የምትፈልጊ ከሆነ አንድ ቢጫ ነገር አለች፣ እሷን ወደ ውሃ ወርውር ያትላታለች። ካያም በዚህ አጋጣሚ ነበረ የእግር ኮቴ የሰማችው። ይህም ሰው ብዙም ጊዜ አላባከነም። ልክ ካያን እንዳገኛት ወዲያው ነበረ ሆዷ ላይ
በያዘው ጮቤ ወጋት። ካያም በእጁ የያዛቸውን እሳት የሚተኩስ ሽጉጥ ሳታቅማማ አፍ ውስጥ ነበር የተኮሰችው እና እንዴትም አቅሟን አሰባስባ ያችን ቢጫ ነገር ወደ ውሃው ወረወረቻት። ፖሊሶችም ምልክት ያገኙና ካያ ወዳለችበት ጀልባ ይመጣሉ። ቴሳም እዛው ውሃው ውስጥ ራሷን ስታ ትገኛለች። በመጨረሻም ካያና ጓደኛዋ በህይወት ይተርፉና ከቤተሰቦቻቸው ጋር ይቀላቀላሉ። የዚህ ፊልም ታሪክ እዚህ ላይ ያበቃል። ፊልሙን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።